እግዚአብሔር ለጳውሎስና ለጢሞቴዎስ ሁለት የተናገረው ቃል አለ። በሐዋርያት ሥራ ላይ አናንያ ወይም ደግሞ ሐናንያ ወደ ጳውሎስ የተላከ ሰው ነው። እንደገና ደግሞ ጳውሎስ ደግሞ ለጢሞቴዎስ የሚናገረው ሁለት ሐሳብ አለና አንደኛው እንደዚህ ነው። አናንያን ሲልከው ለጳውሎስ ወደሱ ሲልከው እንደዚህ አለ። ወንድሜ ጳውሎስ ሆይ በመንገድ የተገናኘ እርሱ ኢየሱስ ነው አለውና ደግመ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው። ወዲያው ልክ እንደዛ ባለው ጊዜ ከዓይኑ ላይ ቅርፊት ወደቀ ይላል። መንፈስ ቅዱስን ተሞልቶ እንደወጣ መጽሐፍ ቅዱስ ይናገራል። እንዲሁም ደግሞ በሌላ ስፍራ ላይ ደግሞ ቅዱስ ጳውሎስ ለጢሞቴዎስ እንደዚህ አለው። ስለዚህ ምክንያት እሳትን እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ ይለዋል። ምናልባት እንዲህ ሊሆን ይችላል። የሆነ ወቅት ላይ የእግዚአብሔርን መንፈስ የተለማመዳችሁ በዚህ በፊት በመንፈስ የተሞላችሁ ትንቢት ትናገሩ የነበረ ራእይታዩ የነበረ በአንድም በሌላ መንገድ ጠላት የሰረቃችሁ ነገሮችን የጋረደባችሁ ጳውሎስን እንደገና ታይ ዘንድ እንዳለው እንደገና የእግዚአብሔር መንፈስ በእናንተ ላይ ይመጣ። እስኪ በደንብ አሜን። እንደገና የእግዚአብሔር መንፈስ በደንብ በእናንተ ላይ ይመጣል። አይኖቻችሁን ይነካዋል። ጆሮቻችሁ ይከፈታሉ። ኢየሱስ ክርስቶስ ጌታ ነው። ዛሬ በሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ እንዲህም አለ። አንድ ሰው ሁለት ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ምን ይል ጀመር? ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ላሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበረ፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና። ይሄ ፌዝ 2 ነው። ፌዝ 1 ወደ ልቡ መመለስ ሲሆን ፌዝ 2 ተነስቶ መራመድ ነው። ኢየሱስ ጌታ ነው። አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንዳንዱ አድርገኝ ይለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ በሉ እስኪ እንደገና በሉ እስኪ ባሪያዎቹንም አለ፣ ፈጥናችሁ ከሁሉ የተሻለውን ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩ ጫማ ስጡ፣ የሰባውን ፍሪዳ እረዱ። ዋው! የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ደስም ይላቸው ጀመር። ይህንን ክፍል ሁላችንም የምናውቀው ክፍል ነው። ግን ዛሬ በመንፈስ ቅዱስ አማካኝነት የጊዜውና የሰዓቱ መልእክት ሆኖ ወደ እናንተ መጥቷል። አሜን ነው ወይ? እንግዲህ እነዚህ ሁለት ልጆች የነበሩት አባት የሚናገረው የአብን ልብ ነው የሚናገረው፣ የእግዚአብሔርን ልብ ነው የሚናገረው። ልጁ እኔና እናንተ የነበርን ደግሞም አሁን ምናልባትም ደግሞ አዲስ የሆናችሁ ካላችሁ እናንተ ናችሁ። እና ይሄ ልጅ ባላሰበው ነገር ባላስተዋለው መንገድ አባቱ ጋር መጣና አባቱን በቃ ገንዘብን አካፍለኝ፣ ድርሻዬን ስጠኝ አለው። አባትየውም ኦሬዲ ልቡ ስለተነሳ ኦሬዲ ልቡ ይሄድ ስላሰበ ስጋውን ቢመልሰው ልቡን መመለስ ስለማይችል ሰጠው። ይዞ ወጣ። የሚደርሰውን ክፍል ሰጠው። ያንን ገንዘብ ከተቀበለ በኋላ ይላል ከአባቱ ርቆ ሄደ። እዛው አካባቢ ለመመለስ የሚያመች ቦታ አይደለም ያለው፣ ርቆ ነው የሄደው። ፈጽሞ ከአባቱ ልብ ርቆ ከአባቱ ርቆ ሊያገኘውና ሊመልሰው እድል ሊሰጠው በማይችል መንገድ ርቆ ሄደ። ልክ ርቆ ከሄደ በኋላ ገንዘቡን እያባከነ ይላል
ይላል መጽሐፍ ቅዱስ። ገንዘቡን አባከነ፣ ሁሉንም ከሰረ ይላል። ክፉ ደግሞ ልክ ገንዘብ ሲጨርስ ባዶ ሲሆን ጠበቀና ጽኑ ራብ ሰይጣን ይዞ መጣ። ጽኑ ራብ ሆነና መጨረሻ ላይ አንድ ቃል አለ። ከዛ ህይወት ወጥቶ ከዛ ማንነት ወጥቶ ከአባቱ ጉያ ወጥቶ ሄዶ ሲጨርስ መጨረሻ ላይ አንድ ቃል ታገኛላችሁ። ይጨነቅ ጀመር፣ ይቀልድበት ጀመር ሰይጣን። ከዛስ ጽኑ ራብ ሆኖ ሲጨነቅ ወደ አንድ ሰው ሄደና ተዳበለ ይላል። ደብል። ያኛው ደግሞ ክፋቱ ሌላ ስራ አልሰጠውም። እሪያ በእስራኤል እሪያ ወይም ደግሞ አሳማ አይነካም፣ እንኳን ሊበላ እንኳን ሊዳሰስ። እሪያን እንዲያሰማራ ሰደደው ይላል። እሺ እሪያውን እንተው። እሪያው ከሚበሉት የሚገርም ነው። እሪያ ሰርቶ እሪያን ጠብቆ አትሊስት ወተት የሆነ ነገር አይጠጣም። እሪያ ሊያሰማራ ሰደደው ይላል። እሪያዎቹ የሚበሉት አሰር ለመጥገብ ተመኘ። እሱንም የሚሰጠው ሰይጣን ክፉ ነው። መንጠቆ ላይ ያለ ስጋ አድርጎ ይሰጥህና እየጎተተ ጉድጓድ ውስጥ ነው የሚከት። አይሰጥም፣ ውሸታም ነው። ዓለም የምትሰጥ ትመስላለች እንጂ ወደ ራሷ ካመጣች በኋላ ባዶ ነው የምታደርገው። እኔ ምስክር ስለማቀው ማለት ነው። ኢየሱስ ጌታ ነው። ይመኝ ነበር የሚሰጠውም አልነበረም ይላል። በኋላ ግን ክብር ለኢየሱስ ይሁን፣ ወደ ልቡ ተመለሰ። አባትየው ቀድሞ ኖ ልጄ አይሆንም እንደዚህ ብለው እንደማይሰማው ያውቃል። ማስቀረት ይችላል። አባትየው ኃይል አለው። አባትየው ባላባት ነው፣ አቅም አለው። ግን ፈቃዱን ሰጥቶታል። ለምን? ልቡን ካልመለሰው ስጋውን ቢመልሰው ትርጉም የለው። ልክ ግን ወደ ልቡ ሲመለስ እንደዚህ ያለ ወደ ልብ የተመለሰ ሰው የትህትና መንፈስ ነው የሚያገኘው። ልቡ ሲመለስ እንደዚህ ያለ በአባቴ ቤት ብዙ ባለሟሎች ምግብ የሚተርፋቸው ሎሌዎች፣ እኔ እዚህ በራብ ልጠፋ ነው። ስለዚህ ያለ ወደ አባቴ መለሳለሁ። ሃሌሉያ። በደንብ ስሙኝ፣ በኋላ ላይ በደንብ ይገባቸዋል መልእክት ስለሆነ። ወደ አባቴ መለሳለሁ። ወደ ልቡ ተመለሰና እንዲህ አለ፣ እንጀራ የሚተርፋቸው በልተው የሚጠግቡ አይደል፣ የሚተርፋቸው ባለጠጋ አባት። አንተ የምትቀናባቸው ታዋቂና አዋቂ ባለሀብት የምትላቸው በሙሉ ረሃብተኛ ሆነው ያንተን አባት ነው የሚያዩት። አሜን ነው ወይ? እንደዛ ባይሆን እኔ እዚህ አልመጣማ። የመጣሁት እኔ ጋር ካለው ይልቅ እናንተ ጋር ያለው ስለሚበልጥ ነው። ኢየሱስ ጌታ አሜን ነው። ስለዚህ ውጫዊ ነገር በሙሉ ውስጣዊ ነገር ሊገዛው አይችልም፣ ሊያመጣው አይችልም። በክርስቶስ ኢየሱስ የሚገኘው ለዚህ ነው ጌታ ኢየሱስ እንደዚህ አለ፣ እኔ የምሰጠውን ሰላም ዓለም ሊሰጥ አይችልም። ሰው ይላል መጽሐፍ ቅዱስ ዓለምን ሁሉ ቢያተርፍ የራሱ ቢያደርገው ውድ የሆነችውን ነፍሱን ግን ይሄ ዓለም ተጠቅልሎ አንድ ነፍስ አይገዛም። አንድ ነፍስ መግዛት የሚችለው የናዝሬቱ ኢየሱስ ደም ብቻ ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ። ስለዚህ ነው በእኔ ያለው በዓለም ካለው ይበልጣል። ክርስትና የመጀመሪያው ምዕራፍ ወደ ልብ መመለስ ነው። ወደ ቤተ ክርስቲያን መመለስ አይደለም፣ ወደ ኩሩብ መመለስ አይደለም፣ ወደ ሆነ ነገር መመለስ አይደለም፣ ወደ ልብ። ልብን የሚመረምረው እግዚአብሔር በሱ ፊት ልባችን ግልጥ ሆኖ የሚያየው እግዚአብሔር በሚያየው ያ ልብ ሲመለስ ተመልሶ እንዲህ አለ፣ በራብ እጠፋለሁ አለ። ከዛ ይላል ሁለተኛው ውስጥ ብዙ ሰው በልቡ ያስብና እዛው ይተኛል። ኖ ወደ ልቡ ተመልሶ ይላል። ከዛ እንደዚህ የሚል ቃል ታገኛለህ፣ ተነስቼም ወደ አባቴ ምን እንቀሳቀሳለሁ። አሁን የሆነ ሪቫይቫል ፈልገሃል፣ የእግዚአብሔርን ኃይል ፈልገሃል፣ የእግዚአብሔርን ነገር ፈልገሃል፣ ተንቀሳቀስ። እግዚአብሔር ባንተ ላይ ይጠቀማል። እግዚአብሔር ባንተ ላይ ኃይሉን ያደርጋል። ተኝተ ሳይሆን ስትንቀሳቀስ የእግዚአብሔር ጸጋ የሚሰራው በአክሽን እንጂ በሂስትሪ አይደለም። አሜን ነው ወይ? አክሽን ስታደርግ አብሮ ይንቀሳቀሳል። እግዚአብሔር አብሮ ይራመዳል። ተኝተ አይራመድም። እንደዚህ አድርጎ ይዞኝ ይሄዳል። ኖ። ስለዚህ ይሄዳለሁ አለ። ወደ ልቡ ተመለሰ። ሁለተኛ እርምጃ አክሽን። ከዛ ልክ ሲሄድ ተመልከቱ። በሰማይና በምድር አባት ሆይ በደልኩ፣ ልጅ ተብዬ ልጠራ አይገባኝም፣ እንደ ባሪያ አድርገኝ እለዋለሁ ብሎ
ሲመጣ ይላል አባት ንጉስ ነው። አባት የተከበረ ነው። የተከበረ ትልቅ ንጉስ በእግዚአብሔር የተመሰለ ማለት ነው። እሱ በንጉስ እርምጃ ሊሄድ የሚገባው አባት ምን አለ ይላል? ሮጠ። ራሱን አዋርዶ ወደ ልጁ ሮጠ። እግዚአብሔር አብ በልጁ በክርስቶስ በመስቀሉ ምን አደረገ? ወደኛ ሮጠ ይላል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ምንድነው ያደረገው? የሰው ልጁ ያለውን ሁሉ አጥፍቷል፣ አዋርዶታል። ድርሻዬን ብሎ ወስዶ አባክኗል። ይሄን ሁሉ ወዳደረገው ልጅ አባትየው ግን ይሄንን ሁለት ነገር ሲያደርግ፣ አንደኛ ወደ ልቡ ተመለሰ፣ ሁለተኛ እርምጃ ሲጀምር አባቱ ወደ ልጁ ሮጠ። ከሩቅ አየውና ሮጠ፣ ራራለት፣ ሮጦ አቀፈው። አሜን። አቀፈው ብቻ አይደለም። እኔ ሁሌ አንዳንድ ሰው ትንሽ ላብ ምናምን ያደረገው ሰው እንኳን ጋር እኮ እኛ መቀመጥ ምናምን ሁሉ እንቸገራለን። መጽሐፍ ቅዱስ እሪያ የሚለውን ልጅ ሳመው ይላል፣ አቀፈው ይላል። ዋው! ይሄ ነው የአባትህ ልብ፣ የአብ ልብ ይሄ ነው። ኢየሱስ ክርስቶስ ጌታ ነው። እሱ ብቻ አይደለም፣ ሳመውና እንደዚህ ይላል። እንዴ ይሄን ሁሉ አባክኖ የመጣው ልጅ እንደዚህ አለ፣ የተሻለ ልብስ አምጡለት አለ። አሜን አሜን። ክርስቶስን አልብሱት አለ። ሃሌሉያ! ኢየሱስ ያድናል። ለእጁ ቀለበት፣ ለእግሩ ጫማ። ማይ ጋድ! እሱ ብቻ አይደለም፣ ፍሪዳ ረዱለት። ምን አይነት ጌታ ነው ይሄ! ፍቅር እንዴት አድርጎ ያነቃንቃል ከቤቱ። ከተነቃነቅ አልገባህም ነው። ይሄ ፍቅር በምን ታወዳድረዋል? ሰው ይሄንን የሚያክል አምላክ፣ ይሄንን የሚያክል አፍቃሪ ይዞ ዓለምን ማየት ከቻለ የሆነ ነገር የሚያስጎመጀው ከሆነ አላወቀውም። ስለዚህ ንገራቸው አለኝ ጌታ። ልቤን ንገርልኝ። ልቤ የእግዚአብሔር ልብ። አጠገባቸው ያለውን ሰው ይሄ ልብ በሉት እስኪ፣ የአባትህ ልብ ነው በሉት። እንደዚህ ነው የሚወድህ በሉት እስኪ። መመለስ። አሜን። መመለስ። በልብ ሳትመለስ አይመለስም። እንቅስቃሴ ሳትጀምር ቸርች ስትመጣ ብቻ ትዝ ብሎ ሃሌሉያ ምናምን ብለህ ከዛም በኋላ ከሆኑ ሰፈር ልጆች ጋር የምታወራው ሌላ፣ የምትኖረው ሌላ፣ የምታደርገው ሌላ፣ ልብ ያለው ሌላ ሆኖ አይሆንም። ቀጥሎ ያለው ነገር አይሆንም። ስለዚህ ዛሬ መመለስ ይሆናል። እርሱም ወደ እናንተ ይመለሳል። እግዚአብሔር እንደገና ክብሩን ይገልጣል። እንደገና ኃይሉን ያመጣዋል። ለምን ሲባል እግዚአብሔር ሁል ጊዜ ከበር ሆኖ ያያል። ልጆቹ ሲመለሱ ውስጥ ሆኖ የጠፋው ልጅ ታውቃላችሁ አይደል? ወንድሙ ጠፍቷል እኮ። ከውጭ ብቻ አንጠብቅ። እዚህም ሆነን ከአባታችን ጋር የተቆራኘን የተያያዝን የአባትን ልብ የተረዳ ህይወት ይፈልጋል። ጌታ ይወድሃል። አጠገቡ ያለውን ሰው ጌታ ይወድሃል በሉት እስኪ። እግዚአብሔር ይወድሃል በሉት። ላንተ ብሎ በሉት እስኪ። ራርቶልህ በሉት። ልጁን በመስቀል ላይ ደሙን አፍስሶልሃል። እግዚአብሔር እስከዚህ ድረስ ይወድሃል በሉት። ሃሌሉያ! ዮሐንስ ከዛ እንደዚህ አለ፣ ይሄንን ስለተረዳ ወዶናልና እንወደዋለን። በመስቀል ራሱን እስከ መስጠት ድረስ ወዶኛል። ስለዚህ ምን እለዋለሁ? እወደዋለሁ። ታምራት ትፈልጋላችሁ? ኃይል ትፈልጋላችሁ? የመንፈስ ቅዱስ ሙላት ትፈልጋላችሁ? የመጀመሪያው መስፈርት የእግዚአብሔርን ፍቅር መረዳት ነው። ስትወደው ኃይሉ ይመጣል። ስታፈቅረው ለሥራ የሚሆነው ነገር ይመጣል። ሃሌሉያ! ከነካኝ ጀምሮ እኔ ይኸው እንግዲህ 10 ምናምን ዓመቴ ወደ ኋላ የሚባል የማይበት ሁሉ ነገር የለኝም። በቃ አለቅ። ብላይንድ አድርጎኛል። ከኢየሱስ ውጪ ሌላ ነገር ማሰብ አልችልም፣ ማውራት አልችልም፣ መኖር አልችልም። ለምን ካላችሁ ነክቶኛል። ዛሬ እንደዚህ ነው የሚሆነው። ልዩ የሆነ ንክኪ ይሆናል። ልዩ የሆነ ንክኪ ይሆናል። ትመለሳለህ። ልዩ የሆነ ንክኪ ይሆናል። ወደሱ ትመጣለህ። ልብህ ከልቡ ጋር ይገናኛል። እስኪ በደንብ አሜን በሉኝ ባካችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ሌባው ሊያርድ ሊሰርቅ ሊያጠፋ እንጂ ስለሌላ አይመጣም አለ። እኔ ግን አለ ሕይወት እንዲሆንላችሁ እንዲበዛላችሁ ልዩ ንክኪ ይንካችሁ፣ በኢየሱስም ይንካችሁ። ልቡ ተመለሰ። ስትነካ ወደ ኋላ የሚባል በር አይኖርም። አሜን ነው ወይ? ለብ ያለ ክርስቲያንም አትሆንም። እሳት ይገባብሃል።
ክብር ይገባብሃል፣ ኃይል ይገባብሃል። ንግግር ኢየሱስ፣ ወሬህ ኢየሱስ፣ ጸሎትህ ኢየሱስ፣ ስብከትህ ኢየሱስ። እውነት ነው የምነግራችሁ። በጣም ብዙ ፊልጶሶች ይነካሉ፣ ጌታ ይነካቸዋል። ብዙ ጳውሎሶችን እግዚአብሔር በዚህ ቤተክርስቲያን ላይ ያስነሳል። ኢየሱስ ክርስቶስ ጌታ ነው። ጥሶ የሚያልፉ እልፍ የሚሉ ጴጥሮስ ሃሌሉያ እልፍ እንዳለ፣ ጳውሎስ እልፍ እንዳለ፣ ፊልጶስ እልፍ እንዳለ እልፍ የሚሉ ሰዎች ይመጣሉ። ለዚህ ግን ዛሬ ልብ ይመለስ ይላል የአባቴ መንፈስ። ልባችሁ ከልቤ ጋር ከሆነ አለ ሃሌሉያ መንፈሴን አፈሳለሁ፣ ክብሬን አፈሳለሁ፣ ኃይሌን አፈሳለሁ። ኢየሱስ ያድናል። መጽሐፍ ቅዱስ ላይ በኤርምያስ ምዕራፍ 15 ቁጥር 13 ላይ አንድ ቃል አለ። ብትመለስ እመልስሃለሁ የሚል። ብትመላለስ አይልም። በሉት አጠገባችሁ ያለው ብትመላለስ አይልም። ብትመለስ በቃ አለቀ። ብትመለስ ወደ አንተ እመለሳለሁ፣ ከዛስ እንደ አፌ ትሆናለህ። በደንብ አሜን በሉኝ። የሚመለስ ሰው እንደገና እግዚአብሔር ይጠቀምበታል፣ እንደገና ኃይሉን ያፈስበታል። መጽሐፍ ቅዱስ ላይ እንደዚህ ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዛት ግን ደግሞም የሚተዋት ከእግዚአብሔር ዘንድ ምሕረትን ይቀበላል። የሚናዘዝ ከዛ ምን የሚል የሚተዋት። ስለዚህ ዛሬ የኋላ በር እንዘጋለን። እስኪ በደንብ አሜን በሉ። እስኪ ተራ ነገር ይዘጋል። እነሆ ለምድሪቷ ፈውስ ያደርጋቸዋል። በዚህ አካባቢ ላሉት በሙሉ የመነቃቃት የመነሳት ምክንያት ያደርጋቸዋል፣ ያነቃቸዋል፣ ያነቃቃቸዋል፣ ደግሞም ይልካቸዋል። ወደ ልቡ የተመለሰ ሰው፣ እንቅስቃሴ ለማድረግ የወሰነ ሰው እናገራለሁኝ ዛሬ መንፈስ ያገኘዋል፣ ክብር ያገኘዋል፣ ኃይል ያገኘዋል፣ እሳት ያገኘዋል። ገለባ ይበላል፣ የማይፈለግ ነገር ይራገፋል። እግዚአብሔር በሕይወታችሁ ላይ ታላቅን ነገር ያደርጋል። እስቲ እንቀሳቀሳለሁ በሉኝ። እስቲ ወደ ጌታ እመለሳለሁ፣ ልቤ ወደ እርሱ ይመለሳል። ሃሌሉያ አሜን ነው ወይ? ይኸውላችሁ መመለስ፣ ወደ ልብ መመለስ ማለት ምን ማለት ነው? የጌታ ነኝ ብሎ የሚፈልጉትን ነገር ማድረግ ሳይሆን የጌታ ነኝ ብሎ ወደ ጌታ ሐሳብ መመለስ ነው። ቀጥሎ የሚለው ቃል አለ፣ የተዋረደውን ከከበረው ብትለይ አሜን እንደ አፌ ትሆናለህ። ውርደት ሰፈር የማይገኘው አሜን አትሉም?